አማኝ ሳትሆኚ ቀርተሽ አማኝ ሆነሽ ይታገልሻል በቃ ይዞርሻል ከተባልሽ ይዞርሻል እንኳን ገብርኤል ለመደ ሳትለምጂ እንኳን ራሱ በክርስቶስ ደም ውስጥ ተጠቃለሽ የመጣሽ ፋሚሊ እንኳን ብትሆኚ አጋንንት እኮ መዞሩ ነው እኮ አያቆምም ስራው ስለሆነ ማለት መስተፋቀር ስፒሪት ደግሞ አለ በጣም ክፉ በጣም ብዙ ወጣቶችን እየጨረሰ እየገደለ ያለ መንፈስ ደግሞ እሱ ነው ኮምፎርት ዞን ውስጥ አይሆንም ታያቸዋለሽ ሲቀበጠበጡ ስፒሪቱ ራሱ ውጣውጣ ይላቸዋል አንዳንድ ጊዜ ከጎባያ ውስጥ ራሱ ብድግ ብሎ ሲቀመጡላ የምታያቸው ግራ ሲገባቸው የምታይበት ሁኔታ ነው ሰዎች ለምን ይመስልሃል በአጋንንት ስራት ውስጥ የሚሆኑት ቸርች እየመጡ ሜቢ አንዳንዴ ያገለገሉም ሊሆን ይችላል እየተመላለሱ እየጸለዩ ለምን ይመስልሃል በአጋንንት ስራት ውስጥ የሚገቡት ይሄ በፊዚካል አይን የምታየው አይደለም በመንፈሳዊ አይን የሚታይ ስለሆነ እግዚአብሔር በሚወደው ትራክ ውስጥ ያለ መገኘት ውጤት ለጨለማው ዓለም ራስን ዝግጁ የማድረጊያ መንገድ ነው ብያስባለሁ ህክምናዬ የኔ መድኃኒት ህክምናዬ የኔ መድኃኒት አይገርምም በጣም ይሄ ሁለቀን ይሄ መዝሙር በጣም ልቤ ውስጥ ተቀምጧልና ህክምና ያገኘንበት ፈዋሻችን አዳኛችን እግዚአብሔር አምላክ ስሙ ይባረክነት እና ከእግዚአብሔር ውጪ የሰው ልጅ የፈለገ ቢታመም ልቡ ቢከብድ አቅም ቢያጣ ከእግዚአብሔር ውጪ የሚፈውስ የለም ሂል የሚያደርግ የለምና ትክክለኛው ፈዋሽ ትክክለኛው አዳኝ ጌታ ኢየሱስ ክርስቶስ ብቻ ነው ታሜ በህይወት ሂሊንግ ያገኘህበት ጊዜ አለ በጌታ በኢየሱስ ታከም ያለው የምትልበት ጊዜ አለ ቲሽ ሰዲቆ የሰው ህክምና እኮ ያስደግማል ታውቂያለሽ ያስደግማል እንዴት ማለት እንደገና ትታከሚያለሽ ያስደግም ነው የሚያመላልስ ነውና የሆነ ፓርትሽ ላይ ታከሚያለሁ ብለሽ ጨርሰሽ ይርሹ ነገር ሜቢ ትንሽ የሆነ ነገር ደግሞ ሳይድ ኢፌክቶች ደግሞ ይኖሩትና ተመልሰሽ ትሄጃለሽ ጌታ ግን ምንጩ ነው የሚያደርቀው እና ምንጭ ማድረግ ብቻ ሳይሆን እሱ አዲስ አይደል ስሙ አዲስ ስራው አዲስ ቃሉ አዲስ አይደል ስለዚህ አዲስ ነገር ነው ደግሞ የሚፈጥርልሽ ሲሰጥሽም እንዳታስቢው ጠባሳን እንዳይኖረው ተመልሰሽ እንደዚህ ይሆን እንዴ ከጊዜ በኋላ ይመጣብኝ ይሆን እንዴ እንዳትይ አድርጎ ነው የሚገላግልሽና የጌታ ህክምና እንዴ ብዙ ጊዜ እኮ ተሰብረናል መንፈሳችን ተሰብሯል ባችን ተሰብሯል አዝነናል ተከዘናል ሰዎች ይደርሱልና ብለን ባሰብንበት ታይም የራቁብን ብዙዎች ናቸው ደውለን ያላገኘናቸው ፈልገን ያልደረስንባቸው ብዙ ሰዎች አሉ የኔ የምንላቸው ሰዎች በዛ መካከል ውስጥ ግን ጣልቃ ገብቶ መጥቶ አሉ ያለው እሱ ነውና በቃ እንዳይመለስ አድርጎ እንዳይመለስ ብቻ አይደለም እንዳናስበው አድርጎ ነበር እንዴ እንኳን ሁላ እስከምትይ ድረስ የእግዚአብሔር ፈውስ በጣም በኔ ወጥማ በጣም በእግዚአብሔር ፈውስ ራሱ ያላገኘው ሰው የለም ያ ሂሊንግ የሆነን ፕሮግራም የምትከታተሉ ተመልካቾቻችን እንግዲህ ፕሮግራማችንን በእግዚአብሔር ሂሊንግ እንድንጀምር ነው እግዚአብሔር እንግዲህ ድል ይሰጠንና ሂሊንግ የእግዚአብሔር ሂሊንግ እንዳልከው ያለ ጠባሳ ነውና ጠባሳውን ስታይ ህመም ሜቢ ሚሞሪ ይኖርሃልና ያንን ሚሞሪ ሁሉ ፎርማት አድርጎ በሂሊንግ የሚቀጥል አምላክ በፈውስ የሚቀጥል አምላክ የሚያስረሳ አምላክ በህይወታችሁ በኑሯችሁ ማትረሱትን አረሳውም ልረሳው አልቻልኩትም የምትሉትን ነገር ሁሉ እየረሳችሁ እግዚአብሔር ወዳየላችሁ የህይወት ልዕልና እንድትሄዱ መልካም ምኞቴ ነው ሰብለ በቀለ በአሜን ቲቪ ተዘጋጅቶ የሚቀርብ ፕሮግራም ወደ እናንተ አደርሳለሁኝ ማርታና በረከት ደግሞ በካሜራ አብረውን ከእናንተ ጋር ቆይታ ያደርጋሉ ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ ታምራት ሞቲ የዛሬ እንግዳይ ነው ታሚ እንግዲህ ዛሬ ዲስከስ እንድናደርግ የፈለኩት እግዚአብሔር በረዳህ መጠን ያው በዲሊቨራንስ አገልግሎት እንዲሁም በደግሞ በትንቢት አገልግሎት በጣም ያገለገልክ ለብዙዎች ፈውስ እየሆንክ ነው ያለኸው ብዙ ጊዜ በቤተክርስቲያንም ደግሞ ባንተም አገልግሎት በሌሎች ሰዎችም አገልግሎት ሳይ አሁን ላይ ይሄ የጠላት ሐሳብ የሰዎችን ልብ ያደነደነ ሰዎች ተስፋ እየቆረጡ ሰዎች ነገራቸው አካል ሳይለበስ ከነገራቸው እግዚአብሔር ካዘጋጀላቸው ነገር ሲጎድሉ ታያለህ ማለት ነውና እንደው ከዚህ ጋር ተያይዞ ከአጋንንት አሰራር አንፃር እንዴት ነፃ መውጣት እንችላለን እንዴት ዲሊቨረንስ ማግኘት እንችላለን እንደገና ደግሞ እንደው በዚህ አጋንንት ስራት ውስጥ ያሉ ሰዎች ደግሞ ምን አይነት ምልክት አለባቸው በህይወታቸው ውስጥ ክርስቲያን ሆነን አጋንንትስ ደግሞ ያጠቃላል የሚሉ ሐሳቦችን እናነሳለን ማለት ነው ለመጀመሪያ ጊዜ ያው መጽሐፍ ቅዱስ የሚከተሉኝ እኔ ይሄ ምልክት ይከተላቸዋል ይላል የዲሊቨረንስ አገልግሎት ማገልገል አንዱ ነው ለመጀመሪያ ጊዜ አጋንንት
ከሰዎች ላይ ስታስወጣ ምንድነው የተሰማ ስሜት? እንዴት ነበር? ክብር ለጌታ ይሁን። ሰብሊ በቅድሚያ እንግዳ አድርገሽ ደግሞ ስለጋበዝሽኝ ያው የሚጠቅም ነገር አለ ብለሽ አምነሽ ደግሞ ያው ከኔ የተሻሉ ብዙዎች ቢኖሩም ለዚህ ፕሮግራም ደግሞ አንተ እንድትመጣ ፈልጋለሁ ስላልሽኝ እግዚአብሔር አምላክ ያክብርልኝ ማለት ፈልጋለሁ። ብዙ ብቁ ሆኜ ሳይሆን እግዚአብሔር በህይወቴ ውስጥ ደግሞ አልፎ ለስሙ ክብር የሰራቸውን ስራዎች ለማውራት የተረዳሁትን ጥቂት መረዳቶች ደግሞ እሱንም ለማስረዳት ያህል ስለሆነ የመጣሁት ማለት ነውና በዚህ አጋጣሚ በጣም ሪቫይቫል ላይ ስለሆነች ደስ ብሎኛል። ሰብሊ ነኝ እንዴ በጣም አሜዚንግ በእውነት እግዚአብሔር እየረዳሽ ነው። ብዙ ሶሻል ሚዲያ ላይ ያሉ ሰዎች ምናቃቸው ምናይባቸው መንገዶች ይኖራሉ። እኔም የሚዲያ ሰው ስለሆንኩ በአንድ በኩል ማለት ነውና ሞሮፍ ደግሞ አሁን በእግዚአብሔር ቃል ሐሳብ ብዙዎች ባንቺ ድምጽ ባንቺ ቃል በሚመጡ መልእክቶች እየተጽናኑ እየተፈወሱ እየተባረኩ ኢቭን ዴሊቨርድ እየሆኑ ስላሉ ጌታን እጅግ አድርጌ ነው መባርከውና ብዙዎቻችን የምናስበው ዴሊቨራንስን ስናስብ አጋንንት ጮ ሲወጣ ነው የምናስበውና ከአይምሮ መፈታት አለ፣ ከብዙ ጭንቀት መፈታት አለ፣ ከተስፋ መቁረጥ መፈታት አለ። ይሄ አንዳንድ ዌዎች የምንሄድባቸው ሮንግ የሆኑ ዌዎች ከዛ መመለስ በራሱ እኮ መፈታት ነውና እግዚአብሔር ባንቺን እየሰራ ስላለ ክብሩ ለጌታ ይሁን። ወደ ጠየቅሽኝ ሐሳብ ስመጣ በጣም አሜዚንግ ጥያቄ ነው። ምን ተሰማ ነው? ምን ተሰማ? ያ በጣም ከባድ የመጀመሪያ ጊዜ ይሄን አገልግሎት እግዚአብሔር አምላክ ሊያስጀምረኝ ሲፈልግ የተራራ ጸሎት ላይ ነበርኩና ከዛ ከተራራ ጸሎት ወርጄ ወደ አንድ ቤት ነበር መንፈስ ቅዱስ ይላል። የተራራ አዲስ አበባ ነው? እዚሁ አዲስ አበባ። አዎ ያኔ ማለት 10ኛ ክፍል ማትሪክ ተፈትኜ ጨርሼ ክረምት ነበርና እስቲ ለጾም ጸሎት የሚባለውን ነገር ለመሞከር እንደውም ብዙዎች ምሽግ ምናም ነገር የሚለውን ነገር ስለሚገባው እኔ ደግሞ ምኖረው ከናቴ ጋር ስለነበረ በወቅቱ እንደሱ አይነት ነገሮች የማድረግ አቅሙም ስለማይኖረኝ ተራራ ጸሎት የሚባለውን ነገር መሰማ ስለነበር አንድ አገልጋይ ምንድነው ፑሽ ያርገኝ ስለነበር ተራራ ጸሎት ይርኩና ጧት 1 ሰዓት 2 ሰዓት አካባቢ እሄዳለሁ። ከዛ 9 ሰዓት ወይ 10 ሰዓት መለሳለሁ ውዬ ማለት ነው። ለ6 ቀን ነበር ይርኩት። 6ኛው ቀን እንደውም ግማሽ ቀን ነው። 6ኛው ቀን ያው ቅዳሜ ነው። ስመለስ ነው የእግዚአብሔር መንፈስ ወደ አንድ ቤት የመራኝ። ስገባ እንግዲህ የተኛ ሰው ነበር፣ ታሞ የተኛ ሰው ነበር። አጋጣሚ ከዛ ያቺ ሴት ከፈተችልኝ ገባው። ከዛ አላቅም ተራራ ጸሎት ላይ ነበርኩ። የጌታ መንፈስ ነው ወደዚህ ላከኝ። እንዴት ናችሁ? ደህና ናችሁ? በቃ አንተ ትክክለኛ እግዚአብሔር ላከ ሰው ነህ፣ እኛ በጭንቀት ውስጥ ነን ያለነው አለችኝ። ገባው። ሳሎን ላይ የተኛ ሰው ጎልማሳ ሰው ነበረ። ምንሽ ነው ስላት ባለቤቴ ነው አለችኝ። ምን ሆኖ ነው አልኳት። ታሞ ተኝቷል፣ ከ7 ወራት በላይ ሆኖታል። ሕክምና ላይ ደም ሄደዋል፣ ግን ምንም መፍትሄ ታጣ። ጸሎትስ ተጸልየዋል አለችኝና ዘን ወዲያውኑ መጸለይ ጀመርኩ። እንድጸልይ ተነሳሁኝ። አልጋ ላይ ነው ያለው። ከዛ የሆነ ነገር ትን ብሎት ከአፍ ውስጥ ይወጣል እየጸለይኩ ማለት ነው። ከዛ ለመጀመሪያ ጊዜ ነው እኔ መገሰጽ ገስጭ አላቅም። ሲወጣ ቃለው አንዳንድ ቸርቾችም ስለምሄድ አያለው አገልጋዮች እንደሱ አይነት ነገሮችን ሲያደርጉ ያንን ነገር ነው ፕራክቲካሊ ያደረኩት ማለት ነውና መገሰጽ ጀመርኩ። ጌታ በኢየሱስ ስም በቃ ለቀው ውጣ ማለት ጀመርኩና ኢሚዲየትሊ ይጮሃል መጮህ ጀመረ ማለት ነውና ጮህና ልክ ጮህ ሲያበቃ ከነበረበት አልጋ ላይ ወደቀ። እሱ ሲወድቅ እኔም ወደቅኩ። ደንግጠህ ነው? አዎ ደንግጬ እኔ እንትን ብሎኛል። ደንግጬ ነው ማለት እንደዚህ ይሆናል ብዬ ስላልጠበቅኩ ማለት አጋንንቶች ሲወጡ አውቃለሁ። ከጮህ ከወጣ መንፈሱ ከጮህ በኋላ ኢየሱስ መውደቅ እኔን ጣለኝ። በቃ ደንግጬ ነው የወደቅኩትና እዛ በኋላ ያ ሰው በሰው እጅ የሚበላ በሰው እጅ ድጋፍ ቶይሌት የሚሄድ ሰው የነበረ ሰው ራሱ ቶይሌት ሄዶ ደርሶ መጥቶ እጁን ታጥቦ እዛው ያየሁትኝ እንጀራ ሲበላ አየሁና ለመጀመሪያ ጊዜ መናፍስት የሚባለው ወይንም ደግሞ ዲሊቨረንስ አገልግሎት የሚባለው ነገር በዛ ነው ያየሁት። ከዛ በኋላ ግን እግዚአብሔር አምላክ ያሳደገኝ ያስተማረኝ በእግዚአብሔር ቃል በጸሎት በፍለጋ ጉዳዩን በመፈለግ ከጌታ ጋር በመሆን አገልግሎቱ በዛው ቀጠለ። እስካሁን ድረስም ጌታ ለስሙ ክብር ይሰራል ማለት ነው። አሜን። በጣም ደስ ይላል። በጣም የሚገርም አጋጣሚ ነው። እንደው ተምዬ በአገልግሎትም ኤክስፒሪያንስ እንግዲህ ብዙ ይኖርሃል ማለት ነውና ሰዎች ለምን ይመስልሃል በአጋንንት ስራት ውስጥ የሚሆኑት? ቸርች እየመጡ ሜቢ አንዳንዴ ያገለገሉም ሊሆን ይችላል እየተመላለሱ እየጸለዩ ለምን ይመስልሃል በአጋንንት ስራት ውስጥ የሚገቡት? ሰብሊ ይሄ በጣም ኮር የሆነ ጥያቄ ነውና እንደም ብዙ ሰዎች ጋራ አማኝ ሆነሽ ራሱ ቸርች ውስጥ እየተመላለሽ እንዴት አጋንንት ሊኖርበት ይችላል የሚሉ ሰዎችም ይኖራሉ። አጋንንት
እኛ የከፈትንለትን ያህል በር ገቢ ነው ብዬ አሳቢ ነኝ። ምን ማለት ነው? ለአንድ ነገር ኦፕን ስትሆኚ በዛ ባለሽበት ክፍተት ውስጥ የሚመጣበት መንገድ ይኖራል። ሁለተኛ ነገር ደግሞ ከእግዚአብሔር ሐሳብ ከቃሉ እውነት እግዚአብሔር በሚወደው ትራክ ውስጥ ያለመገኘት ውጤት ለጨለማው ዓለም ራስን ዝግጁ የማድረጊያ መንገድ ነው ብዬ አስባለሁ። ቸርች ስለመጣሽ ብቻ ሙሉ ሰው ነሽ ማለት አይደለም። አሁን ለምሳሌ ማንም የቆመ ቢመስለው እንዳይወርቅ ይጠንቀቅ ይላል። ለምሳሌ መውደቅ የሚባለው ነገር እኛ ለኃጢአት ሊመስለን አይደለም። ለምሳሌ ንጹህ ነኝ፣ እኔ አገልጋይ ነኝ፣ ሰባኪ ነኝ፣ ዘማሪ ነኝ፣ ጸላይ ነኝ፣ ስለዚህ አጋንንት ሊይዘኝ አይችልም ብለን የምንሄድባቸው ርቀቶች ይኖሩና አንዳንዴ ለጨለማው ደግሞ ሁኔታ በሮችን የምንከፍትባቸው ሁኔታዎች ይኖራሉ። ለምሳሌ የሰው ልጅ በአንድም ይሁን በሌላ ይደክማል። ቸርች እየመጣ ይደክማል፣ እያገለገለ ይደክማል። ድካም ራሱ ለመናፍስታዊ ዓለም በር መክፈቻ ነው። ምን አይነት ድካም? የህይወት ድካም ማለት ነው። ለምሳሌ ብዙ ሰው ይዝላል። ለምሳሌ ኢኮኖሚካሊ ህይወቱ እየተመታበት ያለ ሰው እየሞከረ እያጣ ያለ ሰው ለምንድን ነው የኔ ህይወት እንደዚህ የሚሆነው? እየሰራው እየሮጥኩኝ ግን ምንም ኢምፓክት እኔ ህይወት ላይ አልመጣም፣ ተጽዕኖ የሚባል ነገር እኔ ጋር አልመጣም ይልና ህይወቱ ላይ ምን ማስተናገድ ይጀምራል። ይሄ ዝለት የሚባለውን ድካም የሚባለውን ነገር አይምሮ ላይ ሎድ ያድርጋል። ተስፋ እየቆረጠበት ይመጣል ማለት። ያ ተስፋ የሚቆርጥበት መንገድ ደግሞ ለጠላት ምቹ ነው የሚሆነው። የጠላት ትልቁ ደግሞ መንገድና ቀስቱ ተስፋ ማስቆረጥ ነው። ተስፋ በቆረጡ ሰዎች ደግሞ ውስጥ የመግባት አቅም አለው። ምን ከፍተለት በር ምልሽ ያ ነው። እንኳን ኢቨን ተስፋ ቆርጠሽ አይደል እየጸለይሽም እያነበብሽም ከጌታ ጋርም ራሱ ተዛምደሽ እንኳን እየሄድሽ ጠላት ይዞራችኋል አይደል የሚለው ይፈልጋል እኮ የሆነ ነገር የሚዞረው እኮ ክፍተት እስከሚያገኝብሽ ነው። ስለዚህ ተስፋ መቁረጥ የህይወት ድካም ሲያጋጥምሽ የመጀመሪያው እሱ ይሆናል። ሁለተኛ ነገር ሰው ከእግዚአብሔር ሐሳብ ከቃሉ እውነት ከቃሉ ድምጽ መራቅ ሲጀምር፣ መድከም ሲጀምር፣ ከዛ ትራክ ውስጥ መውጣት ሲጀምር ለጠላት ምቹ ይሆንሽ ትመጫለሽ። መቼም አንድ ሰው ከእግዚአብሔር ሐሳብና መንገድ ከወጣ ለዓለምና ለጨለማው ሲስተም ክፍት እየሆነ ነው ማለት ነው። በሌላ አማርኛ በመጽሐፍ ዓለም ምን ይባላል? የማያነብ ሰው አጥር ያሌለው ቤት ይመስላል ይላሉ። ምክንያቱም አጥር ያሌለው ቤት ማንም ምን ይልበታል? ይገባበታል፣ ይወጣበታል እንደማለት ነው። የኛ ክለላችን የእግዚአብሔር ቃል ነው፣ የደሙ እውነትና ኪዳን ነው። ያንን ሚስ ማድረግ ከቻለን እየተውን ከመጣን ግዴታ ጠላት ወደኛ እያደባ ነው ማለት ነው። መስመሩን እያስተካከለ እየመጣ ነው ማለት ነው። ስፒሪት ስለሆነ ፊዚካል ስላልሆነ አሁን ብዙዎቻችን የምንሸወድበት ትልቁ ነገር ያ ነው። መንፈስ ነው። አጋንንታዊ እኮ አሰራር እኮ እግር ያሌለው እጅ ያሌለው ማታየው ፊዚካል የማታየው ግን ስፒሪት ነው፣ መንፈስ ስለሆነ ከዚህ የተነሳ ድካማችን ውስጥ ከእግዚአብሔር ጋራ ያለን ግንኙነት እያቋረጥን ስንመጣ ከምንም በላይ ደግሞ ልጅነታችን እየረሳን ስንመጣ ጠላት ይጠቀማል ብዬ አስባለሁና በእነዚህ አይነት መንገዶች ጠላት ወይንም ደግሞ የክፉ አሰራር ወደኛ ህይወት ውስጥ መንፈሱ ይገባል ብዬ አስባለሁ። እንደው ምናልባት በዚህ አገልግሎት ውስጥ ማገልገል ደግሞ ብዙ በዚህ አይነት ስርዓት ውስጥ የታሰሩ ሰዎችን እንድታቅ እድል ይከፍታል ብዬ አስባለሁኝና ብዙ ጊዜ ስታገለግል ምን አይነት ዲሊቨረንስ ነው? ምን አይነት በአጋንንት የታሰሩ ሰዎች ይበዛሉ? በምን የታሰሩ ሰዎች? ኦሬዲ አሳሪው ሰይጣን ነው ግን ምልክቱ ግን ምንድነው? ምልክቱ ሚንስ የሚያዙ ሰዎች ምን አይነቶች ናቸው? አንዳንዱ መስተፋቅር ሊሆን ይችላል። ብቻ የሆነ ምን አይነት ሰዎች ጌታ ይገልጥልሃል? ይህን በፊዚካል አይን የምታየው አይደለም፣ በመንፈሳዊ አይን የሚታይ ስለሆነ ማለት ነው። እና ለምሳሌ በአንድ ጉባኤ ውስጥ ብዙ ሰዎች አሉ፣ መመኖች 500,000 ሊሆኑ ይችላሉ። ከነዛ ሰዎች መካከል በዴሊቨረንስ ስርዓት ውስጥ ያሉ ሰዎችን ለማየት ፊዚካል አይንሽ አይደለም የሚያየው፣ መንፈሳዊ አይንሽ የውስጥ አይንሽ ሲከፈትና ሲበራ ነው መለየት የምትችለው። ብዙ ሰዎች በተለያየ አይነት ስርዓት ውስጥ ይመጣሉ። ለምሳሌ የዘር ማንዘር እርግማን የሚባል ነገር አለ። ባክ ላይ ከአያት ከቅድመ አያት የሚመጣ የአምልኮ ስርዓቱ ራሱ እየተወራረሰ ከቅድመ አያት ወደ አያት ከአያት ወደ እናት ከእናት ምናምን እያለ ወደ ልጆች የሚመጣባቸው ሁኔታዎች ይኖራሉ። የጨለማው ዓለም የኪዳን ዓለም ስለሆነ ስለዚህ አንዳንድ ጊዜ እንደዚህ አይነት አመጣጦች አሉ። ይሄ የዘር ማንዘር ከርስ የሚባለው የዘር ማንዘር እርግማን የሚባለው ወይንም ደግሞ ቅድመ አያቶቻቸው አያቶቻቸው የባዕድ አምልኮ ያመልኩ ከነበረ ያ ስፒሪት ይመጣል። ምክንያቱም ከባድ ስለሆነ ተልኮም ስላለው የለመደው ግብር ይኖራል። ያን ነገር ደግሞ ስትከለኪው ወደ አንቺ ያን ለማጥቃት አንቺን ለመግደል ያለሽን ነገር ለመውሰድ ይመጣል። ስለዚህ አንደኛው የዘር ማንዘር
እርግማን የሚባል ስፕሪት አለ በራሱ የሚመጣ ያው መንፈስ ቅዱስ ራሱ የዘር ማንዘር እርግማን ስንል ምናልባት በደንብ ግልጽ ለማድረግ አሁን እነዛ ሰዎች በጌታ አልነበሩም ወይ ፋሚሊዎች ሊሆን ይችላል ስለዚህ ከዛ ፋሚሊ ወይም አያት ወይም እናት አባት ወይ ቅድመ አያት ሊሆን ይችላል ሰዎች በሚያደርጉት አጋንንታዊ የሆነ ኮኔክሽን እነዛ ሰዎች ህብረት አላቸው ማለት ነው ያቼን አለ ያ ኪዳን ሜቢ በደም ሊሆን ይችላል ወይ በመስዋዕት ሊሆን ይችላል ኪዳኑ የተመሰረተው ሶ እስከዚህኛው ትውልድ ያህል ግዛኝ እስከዚህኛው ትውልድ ያህል ልጆቼን ዘሬን ወራሰው ወይም ደግሞ ከጀነሬሽን አንደኛውን ወርሳለው ወስዳለው የሚልም ነገሮች ይኖራሉና እሱን እንተንተ ነው ብዬ አሰበ ነው ይሰጣል ታውቂያለሽ አሁን ለምሳሌ አንቺ የሚያነሳሽ ፖይንት አለና ለምሳሌ ፉሊ ፋሚሊውን ዘሩን ሁላ የሚሰጥ ፋሚሊ አለ ለዛ አጋንንታዊ ስርዓት ምክንያቱም ለነሱ አባታቸው ነው ወይ ደግሞ አምላካቸውም ስለሆነ ሁሉ ነገር እንዲገዛላቸው አሳልፈው ይሰጣሉ ያ አሳልፈው የሚሰጡበት ኪዳን እስከ ልጅ እስካላቸው ትውልድ ድረስ የሚዋረስ ነው የሚሆነው ለምሳሌ ቅድሚያት ትገብር ከነበረቻች ሴት ያንን ግብር ከሞተች ድንገት በመሃል ምትሞት ከሆነ ያ ግብር እንዳይቋረጥ ግዴታ ማመቀጠል አለባት የዛች አያት ደግሞ ልጅ መቀጠል አለባት እና የዛችኛው ሴት ደግሞ እያለ ዘሩ ምን እያለ ነው እያስቀጠለ ነው የሚሄደው ኪዳን ስለሆነ ማለት ነው ስለዚህ አሁን ግብር የለመደ ስፕሪት ነው የጨለማው ዓለም ግብር ይለምዳል አሁን በጥንቆላ አሰራር ውስጥ እንደሚታወቀው ግብር ለማጅ ናቸው ግብር ሲከለከል ወደ አንቺ ነው የሚመጣው ራሱ ይናገራል መንፈሱ ብዙ ጊዜ ይናገራል አርግልኝ ያልኳትን ነገር አላረጋችልኝም ሺዝ ክርስቲያን ሆና ነው ወይስ ሳትሆን በፊት ነው ኖ አሁን ለምሳሌ የጥንቆላ ወይንም ደግሞ የባዕድ አምልኮ የሚያመልኩ ሰዎች ጌታን የሚያውቁ ሆነው አይደለም ስለማያውቁ ነው እንደዛ የሆኑት አይደለ ሄዶ መጥቶ ለምሳሌ ልጅ ላይ ሲደርስ ያቺ ልጅ ጌታን ምታቅ ቢሆን ማድረግ ከሚገባት ነገር አንደኛውና ዋነኛ ባክ ላይ የነበረውን ስፒሪት መስበር መቻል አለባት ኮኔክሽን አለዋ ምክንያቱም ይሄዳል አሁን የዘር ማንዘር እርግማን ማለት ያ ነው አያቷ ላይ ቅድመ አያቷ ላይ እናቷ ላይ የነበረው መንፈስ በጸሎት ምን ማድረግ አለባት መስበር አለባት ወደሷ መምጣት ስላለበት ምክንያቱም የጥልቁ ኪዳን እስከ ልጅ ድረስ ኪዳን ገብቶ ስለሆነ የሚሄደው ማለት ነው ስለዚህ እሷ ያልሰበረችውን ነገር ምን ማድረግ አይቻልም በቃ እኔ በጌታ ነኝ ስለዚህ ድኛለሁ ስለ ዳንኩ ደግሞ ምንም የሚመጣ ነገር የለም ማለት አትችይም አንቺ በቃ እኔ አንዳንዶች ያው ሲልድ ነኝ እንደሚሉት ሲልድ መሆን አትችይም ምክንያቱም አታክቴሽኑ ከባድ ስለሆነ የደም ኪዳን ስለሆነ ማለት ነውና ከዚህ የተነሳ ሰብረሽ ያንን መንፈስ በክርስቶስ ደም ሰብረሽ በእግዚአብሔር ኃይል ሰብረሽ ነው አንቺ መቀጠል ያለብሽ እንጂ ይፈልጋል ምክንያቱም ደም አይደለ ነፍሰ ገዳይ ስለሆነ ይፈልጋል እየፈለገ ይመጣል ወይ በበሽታ ይመታሻል ወይ በፌለሪቲ ይመታሻል ወይ በሆነ ነገር አድርጎ ይመታሽ ምክንያቱም አያትሽ ቅድመ አያትሽ የገቡት ኪዳን ስላለ ግብር ስላለ ልጄም የልጅ ልጆቼም እንደዚህ ያርጉልሃል ብለው እንት የሚያርጉት ኪዳን ስላለ አያርፍም ይታገላል ማለት ነው ይታገላል ያው ይዞራቸዋል አይቆምም እንኳን እኮ አማኝ ሳትሆኚ ቀርተሽ አማኝም ሆነሽ ይታገልሻል በቃ ይዞርሻል ከተባልሽ ይዞርሻል እንኳን ግብር የለመደ ሳትለምጂ እንኳን ራሱ በክርስቶስ ደም ውስጥ ተተቃለሽ የመጣሽ ፋሚሊ እንኳን ብትሆኚ አጋንንት እኮ መዞሩ ነው እኮ አያቆምም ስራው ስለሆነ ማለት ነው ስለዚህ ማፍረስ የግዴታ ነው አፍርሰሽ ነው መቀጠል ያለብሽ ሰብረሽ ነው መቀጠል ያለብሽ ኪዳኑን ሁሉ መተሽ ነው እንጂ ስለዚህ ካንቺ ጋር በስምሽ የተሰራ ነገርም ስላለ ይከተላል ስፕሪት ስለሆነ ማለት ነው ስለዚህ እንደው ምናልባት አንዳንድ ጊዜ እንደዚህ ሰዎች ኮንፌስ አድርገው ጮሆ መንፈሱ ቢወጣባቸው ሰዎች ምን አይነት አሉ አሁን ለምሳሌ አንደኛው ግብር ለመደ ብለኸኛል ሌላስ እንደው ሰርፕራይዝ ያረገ ሆሊ ስፒሪት ገልጦልህ እንዲህ ማለት ነገር አለ እንዴ ብለ የተገረምከባቸው ሰዎች ካሉ ክስተቶች ካሉ ብዙ ይወጣል ያው አሶጮ ራሱ መንፈስ ቅዱስ ስለሆነ አልፎ በኔም ባንቺም የሚሰራ ጌታም ስለሆነ እንዳልኩሽ ነው እንደዚህ የዘር ማንዘር እርግማኖች ይኖራሉ የመስተፋቀር ስፒሪት ደግሞ አለ በጣም ክፉ በጣም ብዙ ወጣቶችን እየጨረሰ እየገደለ ያለ መንፈስ ደግሞ እሱ ነው የመስተፋቀር እንግዲህ ያው አንድ ወንድ እንግዲህ አንድ ሴትን ፈልጎ ያቺ ሴትን ቢካልችው ጠንቋይ ጋር ሄዶ ወይ ለጥልቅ ኪዳን ገብቶ ገንዘብን ከፍሎ ቢሆን ለራስ ለማድረግ የሚኬድበት መንገድ ነው እና ይሄን ስጦታ ስጥ ሊል ይችላል የሆነ ስጦታ መፋቂያ ሊያሰጥ ይችላል ቸኮሌት ላይ እንደዚህ አድርግ ሊለው ይችላል መንፈስ ስለሆነ ማለት አሰራሩ ብዙ ስለሆነ ያ ነገር ምንድነው የሱን ለማድረግ ያ መንፈስ አየሽ ተልኮ ስለሆነ ያገኛታል ማለት ነውና ያቺ ልጅ ራሷ እንድትጠላም ሰው እንድትጠላ ተስፋቢስ እንድትሆን ተቅበዝባዥ እንድትሆን ስፒሪቱ ያደርጋል ሁለተኛ ነገር አዛብ ሊሆን ይችላል ለምሳሌ ያን ድግምት ያሰራው መተት ያሰራው ወይንም ደግሞ መስተፋቀሩን ያሰራው ሰው ማለት ነውና ከዚህ የተነሳ ካላወቀች ካልነቃች ወይንም ደግሞ ወደ ጸሎት ቤት ካልሄደች አገልጋዮች እንዲረዷት ካላደረገች ተቅበዝባዥ ነው የምትሆነው
ሳትፈልግ ልትሄድም ትችላለች። ስፒሪት አይደል መንፈስ ስለሆነ። ስለዚህ በሰዎች በኩል ከጥልቅ በሚደረግ ኮኔክሽን የተደረገ ለምሳሌ እንደዚህ አይነት የመስተፋቅር የራስ የማድረግ መንፈሶች አሁን የመስተፋቅር ነኝ ብሎ ራሱን ገልጦ መንፈስ ሲወጣ አቃለው። ብዙ ጊዜም እንደዚህ አይነት አገልግሎቶች አሉ። በሌሎችም አገልጋዮች ይሄ ነገር እንሰማለን እናያለን። ከዚህ ውጭ ደግሞ ለምሳሌ ከዘር ማንዘር ከመስተፋቅር ውጭ ደግሞ ለምሳሌ እንደዚህ ቡዳ መንፈስ የሚባሉ ደግሞ አሉ። የ666 የአውሬው አለቃ ነኝ የሚል ደግሞ ትሰማያለሽ። ብዙ ጊዜ አጋጥሞኝ ያውቃል እንደዚህ አይነት። እንደውም አንድ ጊዜ የሆነ ቦታ ሳገለግል እግዚአብሔር መንፈስ ልጆች ሸሚዝ በሹራብ ያደረገውና በቃ ፕሮቶኮል የጠበቀ ምናምን ነውና ጌታ መንፈስ ሹራቡንም ሸሚዙንም እንዲያወጣ ተናገር ብሎኝ ሹራቡንም አወጣ ሸሚዙንም እንዲያወጣ እና ለካስ ፉሊ የእባብ ንቅሳት ተነቅሷል። እና መንፈስ ነው ስፒሪት ነው። እግዚአብሔር አምላክ ስለገለጠ ነው ያን ነገር ለምልክት ይሆን ዘንድ ህዝቡ እንዲያይ ነበርና ያደረገው ለካ የእባብ መንፈስ ነው። እና እባብ ሆኖ ግን ከጥልቅ ጋራ ኪዳን ያለው ብዙ ጥፋቶችን የሚያደርግ ነፍሰ ገዳይ የሆነ ሰዎችን የሚገል አይነት እና እንደሱ አይነት ነገሮች አጋጥሞኝ ያውቃል። እና በጣም ከባድ ነበር። ለዛውም አንዳንድ ጊዜ ወንዶች ላይ ሲሆን ለምን እንደሚበረታ አላውቅም። ፎርስ አይሆንብሻል በጣም ጉልበታቸው ምናምን ስፒሪት ስለሆነ ኃይል ስለሆነና እንደዛ አይነት ነገር አጋጥሞኝ ያውቃል። የጥልቁ መንፈስ አጋጥሞኝ ያውቃል። ከዛ ውጪ ማለት ነው ብዙ አይነት ነው። እንዲህ ብለሽ ማትገልጫቸው ብዙ ናቸው። ያ ቲንክ በጣም እንግዲህ ተመልካቾቻችን አብራችሁን ቆይታ ካደረጋችሁ ደግሞ ሌሎችም ሀሳቦችን እያነሳን ቆይታ እናደርጋለን። ምርጫችሁን አሜን ቲቪ አድርጋችሁ ስለምትከታተሉ ከልብ እናመሰግናለን። ቻናላችንን ሰብስክራይብ በማድረግ አሜን ቲቪን ደግሞ በማገዝ አብራችሁን ይህንን የወንጌል ስራ ደግሞ እንድትሰሩ ከጎናችን እንድትቆሙ በጌታ ፍቅር ጠይቃችኋለሁ። ስለምትሰጡን ሀሳብ አስተያየት አብራችሁን ስላለ ከልብ እናመሰግናለን። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። መልካም ጊዜ፣ መልካም ቆይታ። ተመልሰን መተናል። ተመልካቾቻችን አብራችሁን ቆይታ እያደረጋችሁ ስላለ አመሰግናለሁ። ታሜ ብዙ ጊዜ በአጋንንት ስራት ውስጥ ያሉ ሰዎች ምናልባት በቀን ተቀን የህይወት ምዕራፋቸው ላይ ህይወታቸው ላይ ምልክት አለባቸው ብዬ አስባለሁኝ። ሜቢ የሆነ ነገር ሞክረው ፌል ማድረግ ሊሆን ይችላል። የክርስቶስን ሰላም በህይወታችን ኢንጆይ እንዳናደርግ በረብሽ ውስጥ መመላለስ ሊሆን ይችላል። በጭንቀት ውስጥ መመላለስ ሊሆን ይችላል። እና እንደው አንተ በአገልግሎትም እንዲሁም ደግሞ ካየሃቸውም በአጋንንት ስራት ውስጥ ያሉ ሰዎች ምን አይነት ምልክት አላቸው በህይወታቸው ውስጥ? እንደው ይሄ ሰው ዲሊቨረንስ ያስፈልገዋል ፊል አድርጋ ነፃ ያወጣም ሰው ካለ እንደው ምን አይነት ምልክት ይኖረዋል? ብዙ ነው ሰብሊ፣ ሁሉም ዘርዝሮ ለመጨረስ ከባድ እንዳልኩሽ መንፈሳዊ አይን ያስፈልጋል እንዳልኩሽ ነውና በመንፈሳዊ ዓለም ስታዩ በእግዚአብሔር መነጽር ስታዩ ለምሳሌ አንዳንድ ሰዎች መናፍስት ስራት ውስጥ ያሉ ሰዎች ፉሊ ቃሉን ሪጀክት ሲያደርጉ ታያቸዋለሽ። እኔ እንደውም ብዙ ጊዜ የሚያጋጥመኝ አምልኮ ላይ ነው እና ወርሺፕ ሲደረግ አምልኮ ለጌታ ነው ታውቂያለሽና ለሰው ስለ አይደለ ማለትና አምልኮ ሲደረግ የሚያሳዩሽ ሪያክቶች አሉ። እንዴት ብዬ ልግለጽልሽ? ለምሳሌ ለጌታ ስለሆነ ዲመን ደግሞ ለጌታ መገዛትን አይፈልግም። ኦሬዲ አይደለ የወደቀም ስለሆነ የወረደበትም የወደቀበትም ሚስጥሩ አምልኮ አይደለ ለኔም ካልተመለከ ከሚለው እሳቤ ስለሆነ ስለዚህ ሪል የሆነ አምልኮ ሪል የሆነ መዓዛ ወደ ሰማይ ሲያረግ አታይባቸውም። የእውነት ሲያመልኩ አታያቸውም። የእውነት ሲያመልኩ ማለት ጸጥ ብሎ ስለቆሙ ማለት አይደለም። አጨባጨባቸው የሆነ ነገር ፕሮቶኮል የሚመስል ስለሆነ ያው በመንፈሳዊ መነጽር ስታይ ነው የምትለዩ። እውነተኛ አምልኮ እንደማያመልኩ መንፈስ ቅዱስ ያሳይሻል ምልክቶቹን ማለት ነው። አንዳንድ ሰዎች ያው እንዳልኩሽ ቃሉ ላይ ፎከስ አያደርጉም፣ ደስተኛ አይሆኑም። እንደገና ደግሞ ዲፕሬሽን ውስጥ ይከታቸዋል። ለምሳሌ ቤተክርስቲያን ውስጥ ሆነው ጉባኤ ላይ ተቀምጠው አሜዚንግ የእግዚአብሔር ቃል እየተነገረ የሚገርም ወርሺፕ እየተደረገ የሚገርም የጸሎት መነቃቃት እየሆነ እነሱ ግን ዲፕሬሽን ውስጥ ናቸው ወይ እንቅልፍ ውስጥ ናቸው። አንዳንድ ጊዜ እንቅልፍ ውስጥ ናቸው ስንል ከስራ ደክሞ ሊመጣ ይችላል የሚሉ ሰዎች ሊኖሩ ይችላሉ። ትክክል ናቸው። ከስራም የመጣ ሰው ሊደክሞ ይችላል። የሆነ ስትረስ ውስጥ ያለ ሰው እንደዛ መለየቱ ግዴታ የሚያስፈልገው ለዛ ነው። እና እንቅልፍ ነው የሚላቸው ዲፕሬሽን ውስጥ ይገባሉ፣ ያዛጉብሻል። ኮምፈርት ዞን ውስጥ አይሆንም። ታያቸዋለሽ ሲቅበጠበጡ ስፒሪቱ ራሱ
ውጣ ይላቸዋል። አንዳንድ ጊዜ ከጉባኤ ውስጥ ራሱ ብድግ ብሎ ሲቀመጡላ የምታያቸው ግራ ሲገባቸው የምታይበት ሁኔታ አለ። ሌላው ደግሞ በጣም መንፈስ ያለባቸው ሰዎች ቁጣ ታይባቸዋለሽ። ሲሪየስ የሆነ ቁጣ፣ መናደድ፣ የመልስ ምቶችን ታይባቸዋለሽ እና ፊታቸው ላይ እንትን ስፒሪቱ ራሱ ያስታውቃልና ቁጣ እንደሆነ ታይባቸዋለሽ። አግሬሲቭ ይሆናሉ፣ ይወጣሉ፣ ከነበረበት አትሞስፌር ይወጣሉ። አሁን ለምሳሌ ቃል እየተሰበከ ደስተኛ ነው ያለብሽ እግዚአብሔር ቃል ስለሆነ ከሰዎች ጋር ያላቸው ኮሚኒኬሽንም እንደዛ ነው የሚሆነው። ያ ነው ቁጣ ምልሽ፣ ያ ነው ከሰው ጋር መልካም ግንኙነት አይኖራቸውም፣ ህብረት አይኖራቸውም፣ አፍቃሪ አይሆኑም፣ ወዳድ አይሆኑም እና አሁን አፍቃሪ ስልሽ የስጋዊ አይደለም እያልኩሽ ያሉት ማለት ይሄ አሁን እኔና አንቺ በክርስቶስ አንድ ነን አይደለ? እንግዲህ በክርስቶስ አንድ ስንሆን ምንዋደድበት መዋደድ አለ። ስትዋደጅ አብረሽ ታሳልፊያለሽ፣ ትጸልያለሽ፣ ታመልኪያለሽ፣ ህብረት ታደርጊያለሽ። አልጎረብጥሽም አይደለ? አትጎረብጭኝም አይነት ነገር። ስፕሪት ያለባቸው ሰዎች ኮምፈርት ዞን ውስጥ አይሆኑም። ረጅም ደቂቃ መቀመጥ አይችሉም። ለምሳሌ አንቺ የእግዚአብሔርን ሀሳብ ስታነሺ ብድግ ሊሉ ይችላሉ። ቆይ የሆነ ቦታ ደርሼ መጣሁ ሊሉሽ ይችላሉ። ድንጋጤ ታይባቸዋለሽ። ሲቀያየሩብሽ ታይባቸዋለሽ። ከሰዎች ጋር ያጣላቸዋል ታውቂያለሽ። ብቻም ሳይሆን ሰው ሁሉ እንደሚጠላቸው እንዲያስቡ ያደርጋቸዋል። ስፒሪት ባይዘ አሁን ቀላል ምሳሌ ልንገርሽ። በራሱ የማይተማመን ሰው ከኋላ ሁለት ሰዎች ወክ እያደረጉ እየተጫወቱ ሲሄዱ እንግዲህ ያ ሰው ከፊት እየሄደ ሲስቁ በማን ነው የሚመስለው? በሱ እየሳቁበት እሱ ከፊት ነው፣ እነሱ ከኋላ ስላሉ ብቻ ከኋላ ሆኖ ስለሳቁ ከኋላ ሆኖ የሆነ ድምጻቸው ከፍ አድርገው የሆነ ነገር እንግዲህ ስለተሳለቁ በሱ የተሳለቁበት በሱ የሳቁበት እነሱ በራሳቸው አትሞስፌር ውስጥ ናቸው ያሉት። በጓደኞቻቸው ሊሆን ይችላል። ያ ሰው ኮንፊደንስ ስላሌለው በእኔ ነው የሚስቁት ይላል። አየሽ፣ ክፉ መንፈስ ያለበት ሰው ኮምፎርታብል አይሆንም። ለብሶ እንኳን የለበሰ አይመስሉም። ዘንጧል እኮ ቆንጆ ሆኗል፣ ግን በቃ አመዳም እንደሆነ አድርጎ ይስለዋል። በሰዎች መካከል እንኳን ሲቀመጥ በሰዎች መካከል እንዳለ እንዲያስብ አያደርገውም። በቃ ከዛ ውጪ አትሞስፌር ውስጥ እንዳለ እንዲያስብ ያደርገዋል። ክፉ መንፈስ አይደለ? ስለዚህ አሁን አንተ ፍቅር ብትሰጠው እንኳን ፍቅር ይመቀበል አቅም የለውም። ሰውየው እኮ ይፈልጋል፣ ፍቅር ይፈልጋል እኮ። ስፒሪቱ ግን አያስኬደውም። ረጅም ርቀት እንዳይሄድ ግን ያደርገዋል፣ ይቀይረዋል። ሊቆጣ ይችላል። ምን ለማለት ፈልገ ነው ሊልሽ ይችላል። እንዴት እንደዚህ ሆነ ሊልሽ ይችላል። ቃላቶችን የመሰንጠቅ ሀሳቦችን ሁሉ የማስኬድ ነገሮች ታያለሽ። አሁን እኔ አይነቱ ብዙ ነው ብዬሻለሁ። እኔ አሁን ባጋጠመኝ ባየዋቸው አይነት መንገድ ውስጥ ጉባኤ ውስጥ ሆነው ሲበሳጩ አይቻቃል። እያገለገልሽ ኢቭን አገልጋዩ ላይ ቁጣ ሲያሳዩ ታያቸዋለሽ። አይናቸውን ሲያፈጡ ታያለሽ። የሆነ ነገር ሲሆኑ ታያቸዋለሽ። እና ያ ስፒሪቱ መነካካት ሲጀምር እግዚአብሔር መንፈስ እየመጣ እንደሆነ እየነካው እንደሆነ ሰዓቱ እንደደረሰበት ሲያቅ ነው እንትን የሚሆነው ታውቂያለሽ። እና አሁን ሆስፒታል ውስጥ ስትገቢ ሰርጀሪ ልትደረጊ ስትይ ውስጥሽ ቀንትን ይላል። በቃ ኤቭሪ ነገሮች ማየት ትፈልጊያለሽ፣ መደነጋገጥ ትፈልጊያለሽ፣ የሆነ ነገር ልክ እንደዛ መንፈስ ቅዱስ ሊመታው እንደሆነ ሲያቅ መንቀሳቀስ ይጀምራል፣ ራሱን መግለጥ ይጀምራል። በሰውየው ውስጥ ነው። ሰውየውማ ጌታን እኮ ይወዳል፣ ሰዎችን ሁሉ ይወዳል። ትናንትና የፍቅር ሰውም ሊሆን ይችላል። ትናንት ሰጪ የነበረውን ራሱ እኮ ጠላት ታውቂያለሽ ንፉግ ያደርገዋል። ትናንትና አፍቃሪ ወዳጅ የነበረ ሰው ከሰው በታች እንደሆነ ትናንትና ደጆች ይከፈቱለት የነበረውን ሰው ለፊ ያደርገዋል። ክፉ መንፈስ ነው፣ አድካሚ ነው። ሁለተኛ ነገር እየለበሱ እንዳያምርባቸው ያደርጋቸዋል፣ አመዳም ያደርጋቸዋል። ኢቭን እየበሉ እንኳን ራሱ ወዝ እንዳይኖራቸው ክፉ እኮ ነው ጠላት። ጌታን እኮ ነው የምልሽ። ቫይታሚን ኤቢሲዲ እየበሉ ግን በቃ እህል ካዩ የሰነበቱ እስከሚመስሉ ድረስ ያደርጋል። ክፉ ነው ጠላት፣ ክፉ ነው በጣም ገባሽ? ማሳጣት አይደለ ስራው እኮ ማሳጣት እኮ ነው፣ ማቅለል እኮ ነው። ባይዘው ይሄ ኮንፊደንስ ማሳጣት እኮ ነው። ዲማን ያለባቸው ሰዎች ኮንፊደንስ አይኖራቸው። ለስራ ውድድር ሄዶ እኮ ኮንፊደንስ እንዳይኖራቸው ያደርጋል። ስፒሪት ነው። ከቀጣሪው ጋር ሊጣሉ ይጣላሉ። በቃ ይቀይራቸዋል። ምልሽ ለዛ ነው የሆነ ነገር እንኳን ኢንተርቪው ቢያደርገው ቀጣሪው የሆነ ሀሳብ ምን ማለት ፈልገው ነው ብሎ አቅጣጫ ሊያስት ይችላል። ምክንያቱም ደም ይፈልጋል። ክፉ አይደል? አንዳንዱ አግሬሲቭ እኮ ነው የሚያደርገው። ካየሽ ቁጡ ሲያደርግ ጸብ በቃ ደም ካላየ ሁሉ ደስ የማይሰኝ እንዴ ጤናማ ሰው አለበት እንዴ ውላት ያለሽ ሰውየው አይደለም። በቃ መንፈሱ ስለ ድንገት ይገለጣል። ሌላውንም የሚያበሳጭም ሊሆን ይችላል። ሜቢ አይደል? እንደዚህ አይነት ነገሮች አሉ፣ ብዙ ናቸው። በጣም አሜዚንግ። በጣም ማለት አንዳንዴ ራሳችንን እንድንፈትሽ አማኞች ይሄንን ፕሮግራም ስናዘጋጅ
የመንፈስ ፍሬዎች አሉ እግዚአብሔር አምላክ በክርስቶስ ኢየሱስ በማመናችን በኩል የሰጠን የመንፈስ ፍሬ አለ ቁጣ የመንፈስ ፍሬ አይደለም የስጋ ፍሬ ነው አንዳንድ ጊዜ ክርስቲያኖች ሆነው እንኳን ኖት በቃ የሆነ አብረሻይ ለመጠጣት እንኳን ጊዜ ማትፈጅባቸው ሰዎች አሉ ውስጥ የሚረበሽብ ሰዎች አሉ ማለት ነው ስለዚህ ተመልካቾቼ ይህንን ፕሮግራም ወደ እናንተ ስናዘጋጅ ነፃ የሚያወጣው ጌታ ነው የሚፈታ ጌታ ነው ስለዚህ ባላችሁበት ሁኔታ በየትኛውም ሁኔታ ውስጥ ብትሆኑ ራሳችሁን ለጌታ በመስጠትና በመፈተሽ እንደገና ደግሞ በመጸለይ አይደለ በመጸለይ በጣም ሁሉ ጊዜ ተጋዳይ ልንሆን ያስፈልጋል መቃወም መቻል ያስፈልጋል አንዳንድ ሰዎች ሰይጣንን መቃወም የለብንም ኦሬዲ የተሸነፈ ነው ኦፍ ኮርስ በክርስቶስ ኢየሱስ የመስቀል ስራ የተሸነፈ ሰይጣን ነው ግን ኤቭሪ ዴይ ግን ራሳችንን ነፃ ማውጣት ፋሚሊያችንን ህይወታችንን ነፍሳችንን አገልግሎታችንን ቢዝነሳችንን ነፃ ማውጣት አለብን በጌታ በኢየሱስ ክርስቶስ ስም የትኛው ማጋነንት አይተልቆ የፈረሰ ይሁን በኢየሱስ ስም የፈረሰ ይሁን ከሰዎች ጋር እንኳን ሰዎች እንዳይግባቡ የሚያደርግ ቋንቋ የሚደበላልቅ በቀላል መንገድ ልታገኝ ያሰብከውን ነገር ሰውሮብ በቃ መከራ ያከብድብሻል እግዚአብሔር ምርቀት ያርጋል አሁን ሰብሊ በሰዎች መካከል ውስጥ ሆነሽ ታጅበሻል እኮ የሚገርሙ ፋሚሊዎች ኖሮሽ ሚስቁ የሚጫወቱ ፋሚሊዎች ኖሮሽ ብቸኛ ያርግሻል ስፕሪት እኮ ነው ያቺ ሴት ወይ ያ ወንድ እኮ በቃ ይፈልጋል ፋሚሊ አለው ደስተኛ መሆን ይፈልጋል ሰው ነው ያ ነገር ስፕሪቱ ግን ይለየዋል ገለልተኛ ያርገዋል አንዳንዱ ደግሞ ካራክተሩን ይለይበታል ታውቂያለሽና ኦድ ካራክተር እንዲኖረው ነው የሚያደርገው እንደዚህ አይነት የመንፈስ አሰራር በጣም ክፉ ነው አዘንጦ ራሱ እኮ እንግዲህ ለብሰሽ ዘንጠሽ ብዙ ነገር ሆነሽ ግን አንቺ እንዴት ልበልሽ እኮ ብቸኛ እንደሆንሽ ሰው እንደሚጠላሽ በመክር ባደርገው አይሳካልኝም እንደት አንቺ አይደለሽም ስፕሪቱ ውስጥ ላይ ሆኖ ባይ ዘ ዌይ የጠላት ትልቁ መሳሪያ አይምሮ ነው እዚህ አይምሮ ላይ ነው የሚገባው እና አይምሮሽን ኮንትሮል ያርጋ ማሰቢያሽ ስለሆነ ማለት ነው ስለዚህ ያጠመዝዟል ኔጌቲቭ ነገር ብቻ እንድታስቢ ያደርግሻልና አንዳንድ ጊዜ ገለልተኛ ሲያደርጋቸው ገለልተኛ ካደረጋቸው በኋላ ያለው ስቴፕ ምንድነው ካልሽ ሞት ነው ዞር አድርጎ ያሳንቃኔ አሁን ብዙ ጊዜ ያጋጥመኛል እንደዚህና እግዚአብሔር አምላክ ይገልጥና ያንን መንፈስ ይገልጥና ለምሳሌ የሞት መንፈስ አለ ገዳይ የሆነ መንፈስ ማለት ነውና ታይሚንግ ራሱ የሚቀጥር አንድ ጊዜ በቃ በዚህ ቀን ሊለኝ ይችላል መንፈስ ቅዱስ እንደተናገረው በአራት ቀን በሁለት ቀን አሁን አንድ ቦታ ያገለገልኩ ቲኔጅ ናት በቃ 14 15 አመት ምትሆን ልጅ ናትና ጌታ መንፈስ አሳየኝና በማገልግልበት ቀን ሌሊት ሊገላት የፈለገ ነውና በመንድነው የሚገላት በትንታ እና በትንታ ሊገላት ይወጣ የሞት መንፈስ አለ ስል ድንገት ከጎበያው ትን አይላትም አንዷ እና ከባድ ትንታ ጌታ ምስክሬ ነው በጣም ከባድ ትንታ ሰው እስከሚደነግጥ ድረስና እዛ ኢሚዲየትሊ እንግዲህ መንፈሱን አዘዝነው ከዛ መንፈሱ ለልጅቷ ጸለይንላት ዴሊቨርድ ሆነች ከዛ በኋላ ስጠይቃት ትናንትና ማታ ዛሬም ጧት ወደ ቸርችም ስመጣ የማያቋርጥ ትንታ ነበረኝ ቸርች ከገባው በኋላ ነው እንደም ጸጥ ያለው ገርሞኛሉላ አለችና በቃ ቀጥሮላታል ሌሊት ላይ ምን ሊያረጋት ነው እንግዲህ ትናርጎ ሊገላት አንዳንድ ጊዜ እንደዛ አይነት ነገሮች ይመጣሉ አንተኑ ብዙ ነው አቅጣጫው ብዙ ነው የሚመጣበት ወይ ብዙ ነው ለምሳሌ አጋንንት በመቶጁ ነገር ይመጣል ታውቂያለሽ አንዳንድ ሰው ገንዘብ ወዳድ ነው አፍቃሪ ይውላል የገንዘብ አፍቃሪ ያለ አይደል ያው እንግዲህ ገንዘብን መውደድ ያጣያሰር ነው ይላል ገንዘብን ለመልካም መጠቀማችን ግዴታ ነው ገንዘብ ያስፈልጋጊ ነው ለወንጌል ቢሆን ለመንገዳችን ቢሆን ለስራችን ቢሆን ለየትኛውም ነገር ግድ ነው ያስፈልጋል አንዳንዶች ግን ከአምላክ በላይ አምላክ የሚያርጉ ሰዎች አሉና በመቶጁ ይመጣል ገንዘብ በጣም አፍቃሪ ከሆንሽ በገንዘብ ይመጣል ገንዘብ አሳይቶሽ ገንዘብ እዚህ ጋር አለ በሚል አይነት ወይ መጥቶ አታክ ያርግሻል አንዳንዱ ሰው ደግሞ ካለበት ህይወት ወጥቶ ሌላ የጨለማ ሲስተም ውስጥ ይሄዳል በቃ አሁን ለምሳሌ እንግዲህ ጾታዊ ግንኙነት የሚፈልግ ሰው ይኖርና በዛ ውስጥ እግዚአብሔር አምላክ ለሱ ያዘጋጀለት መልካም በረከት ይያለ ጠላት ግን ያንን ነገር ለመምታት ሲፈልግ በዚህ በኩል ሂድ ይለውና በቃ ከዛ በኋላ ያገኘዋል በዛ ደግሞ የሚያገኘው ሰው ልትወጁ በመትፈልጊበት አይነት መንገድ ውስጥ ጠላት ስለሚያቃ ይሄ ነው የምትወደው ብሎ ይመጣልሻል ችግር የለበትም እሱ ሁሉ ጊዜ ልንነቃ ሁሉ ጊዜ ደግሞ ምንም ነገር ከጌታ በታች እንደሆነ በቃ ፋሚሊ ከጌታ በታች ነው ገንዘብ ከጌታ በታች ነው ጸጋ ከጌታ በታች ነው ምንም ነገር ከጌታ በታች እንደሆነ እንዳስገዝተ ነው ማንኖር ከሆነና ከጌታ የሆነ ነገር ምናስበልጥ ከሆነ ነጣቂ ነው ጠላት በዛ አቅጣጫና ክፍተት ይመጣልና እንደዛ አይነት ነገሮችም አሉልሽ አሜዚንግ በጣም እንደም ሰዎች በጌታ ቤት ሆነው ደግሞ በእንዲህ አይነት ስፕሪት አታክ የሚሆኑት ከምን የተነሳ ነው ብለህ ታስባለህ
ጌታ ቤት እየሄዱ እየተመላለሱ ክርስቲያኖች ሆነው ሃው እንዴት ነው በዚህ መንፈስ ሊጠቁ የሚችሉት? ቆንጆ ጥያቄ ነው ሰብሊ። ቅድም ትንሽ ለመንካት የሞከርኩት ሐሳብ አለ አይደለም? ሰው ከእግዚአብሔር ቃል መውጣት ሲጀምር፣ ጸሎቱን ማቆም ሲጀምር፣ የቅድስና ህይወቱን ማስነካት ሲጀምር፣ እግዚአብሔር የሚወደውን ሳይወድ እግዚአብሔር የሚጠላውን ደግሞ እንግዲህ እሱን መውደድ ሲጀምር ያን ጊዜ ምንም ርህራሄም የለውም ጠላት። ምክንያቱም እኛ ነገራችን ሁሉ የታሰረው በእግዚአብሔር ቃል ስለሆነ የከበበን በእግዚአብሔር ቃል ስለሆነ የተከበብነው በእግዚአብሔር ቃል ስለሆነ ራሳችን ደግሞ አፕዴት የምናደርገው ሁሉ ጊዜ ከእግዚአብሔር ጋር ህብረት የምናደርግበት መንገዳችን ደግሞ ጸሎታችን ነው። ከጸሎት መሰዊያችን ላይ የታጣን ቀን፣ በጸሎት ራሳችን መክበብ ያቆመን ቀን፣ ቃሉን መብላት ያቆመን ቀን፣ ዴይ ቱ ዴይ ጌታን መጥራት እሱ የሚወደውን መውደድ ያቆመን ቀን ጠላት አታክ ያደርጋል። የትኛውም አገልጋይ ልትሆኝ ይችላልሽ፣ የፈለግሽውን ሰዓት አውራጂ እንኳን ብትባይ እሱ ችግር የለበትም መንፈስ ስለሆነ ማለት ነውና ድካማችን ላይ ይገባልና ብዙ ክርስቲያኖች የሚጠቁት ከዚህ የተነሳ ነው። ለምሳሌ ትናንት ጠብቆት የመጡትን የቅድስና ህይወት በዚህ እግዚአብሔር ሲስቅ ሲደሰትበት የነበረውን ህይወት ድንገት በቃ በሰዎች ሊሆን ይችላል ብቻ ያው ጠላት የሚፈልገው እሱን አይደለ ያቺኛዋን ትራክ ወይም ያቺኛዋን መስመር ሲስቱ ኢሚዲየትሊ ምን ያደርጋቸዋል? ያገኛቸዋል። ከዛ በኋላ ምንድነው ራስን ወደ መኮነን ህይወት ውስጥ አድርገው ወይኔ ራሴን በንጽህና ይሄን ያህል ጊዜ ጠብቄ አሁን ወደ ኳርት ያልሽ ያ መውደቅሽ እግዚአብሔር ምን ያህል እንዳስቆጣ መንፈስ ቅዱስ ምን ያህል እንዳሳዘነ ስትመለከቺ የነገ ህይወትሽ ላይ ምን ያህል ተጽዕኖ እንደሚያመጣ አይምሮሽ እየከሰሰች ሲመጣ ክስ ደግሞ ለጠላት ይመቸዋል። ከአይምሮሽ ጋር የምትጫወቹው ነገር ለጠላት ይመቸዋል። ያን ጊዜ ያገኝሻል ማለት ነው። ሰው ሁሉ ጊዜ በእግዚአብሔር ቃል መሸፈን አለበት፣ በጸሎት መሸፈን አለበት፣ በቅድስና መሸፈን አለበት። ከምንም በላይ ደግሞ በክርስቶስ ደም ሁሉ ጊዜ ምን አለበት? መታጠብ አለበት። ድካም እንኳን ቢኖርበት ከድካሙ ኢሚዲየትሊ ምን ማድረግ አለበት? ለመመለስ ራሱን ሁሉ ጊዜ ማዘጋጀት አለበት። ጸብ እንኳን ቢኖር እኮ ነው አይደል? በመካከላችሁ ምን አይግባ ነው የሚለው? ፀሐይ አይግባ። አየሽ፣ ከዋለ ካደረ ለጠላት ምንድነው? ምቹ ነው ማለት ነው። ስለዚህ ከባድ ጠይና የጠላት ሰው ትሆኛለሽ ማለት ነው። ስለዚህ ፀሐይ አይግባ የሚለው ለዛ ነው ማለት እንትኑ እያደገ ይመጣል። ጥላቻሽ እያደገ ይመጣና ነፍሱን ላልታጠፊ ትቻለሽ። ስለዚህ በጸብሽ መካከል በጥልሽ መካከል ኢሚዲየትሊ ምን ማድረግ አለብሽ? የንሳ የይቅርታ ህይወት ሊኖርሽ ይገባል። የዛን ጊዜ የጠላትን በር ምን ታደርጊያለሽ? ትዘጊያለሽ፣ እንዳያድግ ነገሩን ታደርጊያለሽ ማለት ነውና ስለዚህ ከቃሉ መውጣት፣ ከጸሎት ህይወት መውጣት፣ ከቅድስና ህይወት መውጣት ሁሉ ጊዜ ደግሞ የክርስቶስን ሐሳብ በራስሽ ላይ ያነገሽ ካለመሄድ ማንነት ጠላት ማንኛውንም ሰው በተለይ ደግሞ አገልጋዮችን በእግዚአብሔር ቤት ውስጥ ያለን ቅዱሳኖችን አታክ ሊያደርግ ይችላል። አሜዚንግ በጣም ምናልባት ይህንን ፕሮግራም የሚከታተሉ በጌታ ያልሆኑ ሰዎች ደግሞ ይኖራሉ፣ ወይ ደግሞ በጌታ ሆነው ባክ ያደረጉ በክርስትና ህይወት የደከሙ ሰዎች ይኖራሉና ያንን እያሰብኩኝ ነው አሁን እያወራ አንዳንድ ጊዜ በጌታ ያለ መሆን ፕሮቴክሽን አለማግኘት ነው፣ ጥላ አለማግኘት ነው። በክርስቶስ ኢየሱስ ስንሆን የጠላት ሐሳብ እኛን እንዳይመታን እንዳያገኘን ቅድም እንዳልክ ደግሞ በጌታ ቤት ሆነን ሁሉ ጊዜ ከእግዚአብሔር ጋር ህብረት ማድረግ ውስጣችንን ቤታችንን በክርስቶስ ኢየሱስ መቅጠር አለብን፣ መጸለይ አለብን፣ ህብረት ማድረግ አለብንና ትጋት ያስፈልጋል ብዬ አስባለሁ። እንደውም አንድ ጊዜ ቲክታክ ላይ ነው ያየሁት እናንተ ከጸሎት አትንስነፉ ሰይጣን ስራውን ነው የሚሰራው እናንተም ግን ስራችሁን አታቆሙ የሚል አይዶ ነው በትክክል ልበለው ግን ሁሉ ጊዜ ከእግዚአብሔር ጋር ህብረት ማድረግ የሰላም ህይወት የረፍትን ህይወት አንዳንዴ እንደው ትንሽ ምንድነው አምልጦ እንኳን ብትቆጣ ወይ የሆነ ነገር ብትል ይወቅሳል እኮ ትክክል አይደለም ብለ እንድታስብ ይቅርታ እንድትል ያደርጋል ማለት ነውና ያ ከእግዚአብሔር የምንካፈለው ባህሪ ነው ብዬ አስባለሁኝና ይህንን ፕሮግራም የሚከታተሉ በጌታ ያልሆኑ በዚህ አይነት ስርዓት ውስጥ የሚመላለሱ ምናልባት እያረዱ ሊሆን ይችላል፣ ጣን እያጨሱ ቡና እያፈሉለት የሆነ ነገር እየገበሩለት ልጆቻቸውንም ሰጥተው የሚኖሩ ግን ማምለጥ የሚፈልጉ ሰዎች እንዴት ማምለጥ ይችላሉ? አዎ ሰብልዬ እንግዲህ ይሄ ትልቅ ሐሳብ ነው። የዳንበት ህይወት የማምለጣችን ህይወት ዘላለም የሚባለው ነገር እኛ ጋር እንዲመጣ የመሆኑ እውነት ጌታን የመቀበላችን ጌታኛን የማግኘቱ ሚስጥር ነው። በብዙ ጨለማ ውስጥ በብዙ ስርዓት ውስጥ በብዙ የህይወት ድካም ውስጥ ስትራግል ውስጥ ያሉ ሰዎች አሉ፣ የሚሞክሩ የሚጥሩ ነገር ግን አልሳካ የሚላቸው ተምሮ እንዳልተማሩ የሚሆኑ ሰዎች አሉና አንዳንድ ጊዜ ተስፋ ቆርጠው ወደ ሞት የሚነዱበት ሚስጥር የጨለማው ሲስተም ስለሆነና ብዙ በእግዚአብሔር ዓለም ውስጥ ያልሆኑ ወይንም ያልዳኑ ሰዎች ይህን ፕሮግራም ይከታተላሉ ብዬ አስባለሁ በየቤታቸውና መዳኛው መንገድ ጌታ ነው።
ተስፋ ከሚያስቆርጥ ራስን ወደ መግደል ራስን ወደ ማጥፋት መንገድ ውስጥ የሚያስገባው ራሱ ዲመን ነው፣ ጨለማው ነው። ሲስተሙ አደገኛ ነው፣ አመጣጡ አደገኛ ነው። ለምሳሌ አንዳንዱ እኮ አያውቅም፣ ባክ ላይ ይገበር እንደነበረ መምኮ ማያውቃለ፣ ያ ስለተተወ እንደሆነ ማያውቃለ። ስለዚህ መዳኛው ረፍት ማግኛው ትልቁ እውነት ጌታን የግል አዳኝ አድርጎ መቀበል ነው። ጌታን የግል አዳኝ በማድረግ ውስጥ ደግሞ ረፍት አለ፣ ዘላለም አለ፣ ደስታ አለ፣ ብርሃን አለ እና ሰላም አለ። ለዚህ ነው መጽሐፍ ሲናገር ዓለም የማትሰጣችሁን ሰላም እኔ ሰጣችኋለሁ ያለበት ሚስጥር ያ ነው። ዓለም ልትሰጠን የምትችለው ሰላም የለም። ባይዘው አይምሮን ራሱ የሚያልፍ ሰላም በእግዚአብሔር ዘንድ ነው ያለው፣ በማንም ዘንድ አይደለምና ዓለም የምታሳየን ነገር ሊኖር ይችላል። መልሳ ግን ነጣቂም ስለሆነች በሰጠችው ልክ ደግሞ ካንቺ መቀበል የምትፈልገው ነገር አለ። ሰጥቶ ማይጠብቅ ጌታ ብቻ ነው። አድርጎ ማይጠብቅ ጌታ ብቻ ነው። ሪስፖንድ እኮ አይጠብቅም ጌታ፣ ምላሽ አይጠብቅም። ባደረገው ነገር እስቲ እንዲሁኝልኝ አይልም እኮ፣ እዚህ ጋር ጠብቀሻለሁ አይልም። አንቺ ብቻ በመልካሙ ትራክ በህይወት መንገድ ውስጥ እንድትገኝለት ብቻ ነው የሚፈልገውና ቅድም እንደተናገርኩት እሱ የሚወደውን እየወደድሽ የሚጠላውን እየጠላሽ እንድትኖሪለት ነው እንጂ ከዛ ውጪ እጅ የሚጠመዘዝ አምላክ አይደለም። በግድ የሚል አምላክ አይደለም። ገብሪልኝ የሚል አምላክ አይደለም። ይሄን ካላደረግሽልኝ የሚል አምላክ አይደለምና ስለዚህ ብቸኛው መንገድ እውነትም ህይወትም መንገድም ጌታ ብቻ ነው። አንዳንዶች እያወቁት እንኳን ራሱ እያወቁት ከፋሚሊ የተነሳ ራሳቸውን ያስራሉ። ቤተሰቤ ምን ይለኛል፣ ጓደኞቼ ምን ይሉኛል፣ ባክግራውንዳችን እንደዚህ ስለሆነ ደግሞ ነገ እኔ ላይ ጠላት ሆኖ እንዳይነሱብኝ። ባይዘው ለኛ ኃጢአት በደል የሞተው ኢየሱስ ብቻ ነው። ብዙ ጊዜ እናገራለሁ የኛ ወዳጅ ለኃጢአታችን ለበደላችን አይደለም በጦር በስቴኪና ይወጋም እላለሁ እና ማንም እስር ቤት ቢወርድ እኔን ቀይር የሚል የለም፣ እኔ ልቀይርሽ የሚል የለም፣ አንቺ ውጪና እኔ ልግባልሽ የሚል ጓደኛ የለም እኮ አይገርምሽም? ስለዚህ ስራታችን የታሰረልን አንድ ነው። ልንወጋ የተገባን ነገር የተወጋልን አንድ ነው። ስለዚህ ሞታችንን የወሰደልን በምትኩ ህይወት የሰጠን አንድ ነው። እሱም ጌታ ኢየሱስ ክርስቶስ ከድንግል ማርያም የተወለደው የነገስታቱ ንጉስ የናዝሬቱ ኢየሱስ ብቻ ነውና ይሄን ጌታ በማድረግ ንጉስ በማድረግ በመሾም ከዚህ የጨለማ ስርዓት መውጣት ይቻላል። ከዲፕሬሽን መውጣት ይቻላል። ከተስፋ መቁረጥ መውጣት ይቻላልና የሚያባብል አምላክ ስለሆነ አባት ስለሆነ ከስትንፋስ ይልቅ ደግሞ ምንድነው ቅርብ ነው። ጭንቀት እንኳን ቢመጣባችሁ፣ ተስፋ መቁረጥ እንኳን ቢመጣባችሁ፣ አይምሯችሁን መንፈሳችሁን ልባችሁን የሚይዝ ነገር እንኳን ቢመጣባችሁ ስሙን ስትጠሩት ምድኑበት፣ ምታመልጡበት፣ እረፍትን የሚሰጥ ኢሚዲየትሊ ነገሩን የሚገለብጥ አምላክ እኮ ነውና ከጭንቀት ወደ ደስታ የሚቀይር አይደል? እና ስለዚህ የብቸኛው መንገድ ከእንደዚህ አይነት ስርዓት መውጫው ጌታን የግል አዳኝ አድርጎ መቀበል፣ ራስ ላይ ማንገስ፣ ከዛስ በመንገዱ መከተል ትልቁ አማራጭ ያሌለው ምርጫችን ነው። አሜን። እንግዲህ እግዚአብሔር ደግሞ በክርስቶስ ኢየሱስ ያላመኑትን ሰዎች ሁሉ ወደዚህ ደስታ፣ ወደዚህ ረፍት፣ ወደዚህ ነፃ አውጪ ወደ ሆነው ኢየሱስ ክርስቶስ እንጋብዛቸዋለን። የሰው ልጅ ነፃ የሚወጣው ከዚህ ሁሉ ያጋንንት ስራ። አጋንንት ክፉ ነው በጣም። እኔ የተወለድኩበት አካባቢ ጅማ አካባቢ ነው የተወለድኩትና አንዲት ሴትዮ ነበሩና በጣም በቃ ሁሌ ይመለካል ስፕሪቱና ስንት ልጅ አላቸው? 3 ልጅ አላቸው። ከዛ በኋላ አንደኛው ከአዲስ አበባ ወደኛ እየመጣ ሞተ። ከዛ እሱን ቀብር ላይ ሰው ተሰብስቦ ጎረቤት ተሰብስቦ ስፕሪቱ ምን ይላል? ገና ሳይሻለው አንደኛውን መገልብሻለው ደግሞ አንዱን አሳብድብሻለው ይላል ማለት ነው። ስፕሪቱ ግብር ለምዷል፣ በቃ ለምዷልና በራሳቸው ነው እኮ ደግሞ በእናታቸው ነው የሚናገረው መንፈሱ። ከዛ በኋላ እንዳለው ማለት ነው እንዳለው የወላድ መሃን ነው ማደርግሻለሁ ማለት ነው። ከዛ በኋላ ሴትየዋ አንደኛው ልጅ እንደዚሁ በድንገተኛ አደጋ ሞታ። ከዛ አንደኛው አበደ ማለት ነው። እና ሴትየው የወላድ መሃን ሆኖ ማለት ነው። እና ብዙ ጊዜ ስታይ በትዳር ሰክነው እንዳይኖሩ፣ በቢዝነሳቸው ስኬታም እንዳይሆኑ፣ በቃ የሆነ ቦታ ላይ ድንገት ነገርን ድምጥማጡ ነው የሚያጠፋ፣ ድንገት ከእጅ የሚበትን፣ ድንገት ከህይወት የሚያጎድል፣ ድንገት እግዚአብሔር ካየለ ነገር ጋር እንዳትገናኝ የሚያደርግ ስፕሪት አለ ማለት ነውና ሰሞኑን ማጋራው አንድ ቃል አለ መጽሐፍ ቅዱስ ቂሮስ ነው የሚለው ኢሳይያስ 45 ላይ ማለት ነውና ተራራውን ትክክል አድርግልሃለሁ ይለውና ምን ይለዋል? እኔ በስምህ የምጠራን የእስራኤል አምላክ እግዚአብሔር እንደሆንኩ ታውቅ ዘንድ በጨለማ የተቀመጠችውን መዝገብ በስውር የተቀመጠውንም ሀብት ሰጥሃለሁ ይለዋል ማለት ነው። ያ ማለት ምን ማለት ነው? እኔ የእስራኤል አምላክ ነኝ፣ ይህንን ማድረግ የምችል አምላክ እኔ ነኝ።
ይህ ሰው እስራኤላዊ አይደለም ይህንን ቃል የሚገባለት እግዚአብሔር ግን በዛ ሞመንትና በዛ አጋጣሚ ለእስራኤላውያንን ከምርኮ እንዲመለሱ ኦፖርቹኒቲ ስለሰጣቸው አይ ጊቭ ዩ የተሰወረ ሀብት የተሰወረ መዝገብን ሰጥሃለሁ እና ከጨለማ ሊያወጣን የሚችለው የተሰወረ መዝገባችን ክርስቶስ ኢየሱስ ተገልጦልናልና ያ ብርሃን የሆነው ኢየሱስ ክርስቶስ ማንም በእኔ ቢያምን የህይወት ብርሃን ይሆንለታል አለ። በጥረት አይደለም በድካማ አይደለም በቤተሰብ በዘር ማንዘር አይደለም በእውቀት አይደለም በቃ በክርስቶስ ኢየሱስ ማመን ብቻ ከዛ ጨለማ ውስጥ መውጣት የሚችልበት አንድ መንገድ አለ እሱም ጌታ ኢየሱስ ክርስቶስ ብቻ ነው። ሶ ያልተሳካለት ሰው አለ ነገሩ የተበላሸበት ሰው አለ ድምጥማጡ የጠፋበት ሰው አለ ጀመርኩ ሲል ፌል የሚያደርግበት ሰው አለ እና እኔ ህይወት ሰጥሃለሁ እኔ ቀንበርህን እሸከማለሁ እኔ የምሰጥ ቀንበር ደግሞ ከባድ አይደለም ሶ እኔ ያንተን ቀንበር ልሸከም አጋንንት አስጎንብሶሃል ዘርህን ጨርሶሃል ያለ ትውልድ አስቀርጦሃል ያለ በረከት አስቀርጦሃል ግን አይ ጊቭ ዩ ነጻነት ሰጥሃለሁ ነው የሚለው ጌታ ኢየሱስ ክርስቶስ እና ይህ የተከተልነው ጌታ የምናምነው ጌታ ከዚህ ነው ያወጣን ኢየሱስ ያድናል ስለተባለን ብቻ አይደለም ያመንነው ግን አመዳም ቅድም ብለሃል አይደል አመድ ለብሰህ አመዳም የሚያደርግ በልተ ምንድነው የሚያደርገው በቃ ለብሰሽ ጌታ ሞገሳም እንዳትሆኝ የመጨረሻው ብራንድ ለብሰሻል ማለት በቃ አለ ከተባለ ቦታ እንዴ በጣም ከባድ እኮ ነውና አምሮብሽ ግን በቃ የሆነ ዶንያ እንዳረግሽ የሆነ ተራ ነገር እንዳረግሽ አርጎ ይስልብሻል አይምሮ ላይ ነው የሚስልብሽ እኮ እና በልተሽ ደግሞ ወዛም እንዳትሆኝ ያርጋል አመዳም ያርግሻል የፈለግሽበት ርቀት እንኳን ሄዳለው የምትይበት መንገድ ቢኖር ገና ነሽ ይልሻልና ይመታብሻል ምክንያቱም እሱ ውሸታም ደግሞ የውሸት አባትም ስለሆነ ለብሰሽ ይልሻል ቆንጆ ነኝ ብለሽ ነው አይደለሽም ውሸታም ነው ይዋሽሻል እኮ አይምሮሽ ላይ ነው ታየሽ ስፕሪት ስለሆነ ሁለተኛ ነገር በቃ ፌለሪቲ ሁሉ እኮ ከዲመን ነው ታውቂያለሽ ሰርቶ አለመሳካት ጀምሮ አለመጨረስ አንዳንዶቹ ጮኝነት ይዘው ወደ ጋብቻ እንዳይመጡ እኮ አለቀ ሊጋቡ ነው ለቀን ነው እኮ ብዙ ሶሻል ሚዲያ ላይ አንድ ቀን ሲቀር ድግሱላ ተደግሶ ነገር ይመጣ በእውነት ምክንያቱም የእግዚአብሔር ተቋም ስለሆነ ጋብቻም ራሱና ጣልቃ ይገባል ከባድ ነው አንድ ቤተሰብ ተሰራ ማለት የእግዚአብሔር መንግስት እኮ በዛ ቤት ውስጥ ምን ተተከለ ማለት ያ ነገር ሲሆን ምንድነው አይፈልግም አግብተህም አሁን ኢትዮጵያ ውስጥ አይታል በጣም ብዙ የፍቺ ቁጥር ተመዝግበዋል ማለት ነው በዚህ በ6 ወር ውስጥ እንኳን ማለት ነውና ያ በራሱ ቤተሰብ እንዳይቀጥል ልጆች በቤተሰብ እጅ እንዳያድጉ የኛ ነገር ቋንቋችን እንዲደበላለቅ እና ክርስቲያኖች በጣም መጸለይ ያለብን በያስባለሁኝ ማለት ፒስፉል በሆነ መንገድ እንዳትሄድ ወዳሃት ያገባሃትን ወዳው ያገባችሁን ሰው እንድትጠላው የሚያደርግ ጥላቻን የሚዘራ በቃ ማለት ጥላቻ የሰይጣን ነው በቃ የዲመን ነው ዲመኒክ ነው እና ጠላሁት የሚያስፈል አጋንንት ነው so we should be pray መጸለይ ያስፈልጋል መቃወም ያስፈልጋል ነገራችንን ማስጣል ያስፈልጋል ቤታችንን ማስጣል ህይወታችንን ማስጣል ያስፈልጋልና መጽሐፍ ቅዱስ ላይ ተቀመጡ ሰዎች ዳንኤልን ስታይ በቀን 3 ጊዜ ይጸልይ ነበር ስራ ፈቶ እኮ አይደለም ዳንኤል የሚጸልየው ግን በጸሎት ውስጥ የእግዚአብሔርን ኃይል ደግሞ ትመለከታለህ እግዚአብሔር ኮኔክት ሲያደርግና ያለና የጸሎት ህይወታችንን መፈተሽ አለብን ከእግዚአብሔር ጋር ጊዜ መስጠት እድል መስጠት መቃወም እና ሆሊ ስፒሪት ራሱ እኮ ያሳውቃል አይደል የሆነ ነገር ታስተውሳለህ ነህሚያ እየፈረሰ እንደሆነ ገባው እየፈረሰ እንደሆነ የገባው እኮ ከእግዚአብሔር ጋር ህብረት ስላለው ነው እና አንዳንዴ እየፈረሰና አይገባንም እየወደቀና አይገባንም እየጠፋን አይገባንም ነገራችን እየተበላ አይገባንም ደንዝዘናል ማለት ነው ሶ መንቃት እንዲሆንልን ማስተዋል እንዲሆንልን ከሆሊ ስፒሪት ጋር ኮኔክት ማድረግ አለብን ማለት ነውና ሞርም ደግሞ ብዙ ሰዎች እንዲነሱ ያደርጋል ታምዬ ጌታ ኢየሱስ ይባርክ በጣም ጥሩ ጊዜ ነው ያሳለፍነው እስቲ አጭር ጸሎትን ጸልይና ይህንን ለሚከታተሉ ሰዎች እግዚአብሔር ባሉበት ሁኔታ ውስጥ በዚህ በኩል ነጻ በወጣ በዚህ በኩል ጨነቃለሁ ፈራለሁ ለሚሉ ሰዎች በጸሎት እንጨርሳለን ማለት ነው ስትናገር የሚያምርብህ የሚረባንን የምታውቅልን አምላካችን መጠጊያችን ኃይላችን ባገኘን በታላቅ መከራ ረዳታችን የሆንክልል እግዚአብሔር ሆይ በጌታ በኢየሱስ ስም እጅግ አድርገን ባርካለን ጌታ ሆይ በዚህ በተነጋገርነው ነገር ሁሉ ለአንተ ክብር እንዲሆን ለቅዱሳን ጥቅም እንዲሆን ለጠላት ደግሞ ውርደት እንዲሆን በኢየሱስ ስም ጸልየን አሁን በዚህ ስቱዲዮ ውስጥ ሆነን በመንጸልየው ጸሎት ጌታ እግዚአብሔር ሆይ ኃይል እንዲያልፍ ክብር እንዲያልፍ ደመናህ እንዲያልፍ በኢየሱስ ስም ጸልያለሁኝ
በጌታ በኢየሱስም በየትኛውም እስራት ውስጥ ያሉ፣ በህይወት እስራት ውስጥ ያሉ፣ በጭንቀት ውስጥ ላሉ፣ በእስራት ውስጥ ላሉ፣ ተስፋ በመቁረጥ ውስጥ ላሉ፣ ወደ ሞት ለሚነዱ፣ ራሳቸውን ለማጥፋት ወደ ተዘጋጁ፣ ነገር ሁሉ አልያዝ አልጨበጥ አልሰምርልህ ላላቸው እግዚአብሔር ያንተ እጅ በጌታ በኢየሱስም ነፃ እንድታወጣቸው ከዚህ እስራታቸው ዴሊቨርድ እንዲሆኑ በኢየሱስም እጸልያለሁ። ኃይልህ እንዲያገኛቸው በኢየሱስም እጸልያለሁ። እጅህ እንድትዳስሳቸው በኢየሱስም እጸልያለሁ። ጀምረው እንዳይጨርሱ ሞክረው እምቢ እንዲላቸው እያንኳኩ እንዳይከፈትላቸው እንዳይወደዱ እንዳይፈልጉ የሚያደርግ ማንኛውም የጨለማ ሲስተም በስም ስልጣን የተሻረ ይሁን። ኃይልህ እንዲያገኛቸው በዚህ ሰዓት እጸልያለሁ። በቤት ውስጥ ቢሆኑ፣ መስራ ቤት ውስጥ ቢሆኑ፣ እግዚአብሔር አምላክ አገልግሎት ላይ እንኳን ኢቭን ቢሆኑ፣ በገበያ ቦታ ቢሆኑ፣ ወክ እያደረጉ ቢሆኑ፣ ይህም ፕሮግራም በየትኛውም ሁኔታ ውስጥ ሆኖ ለሚከታተሉ ነገር ግን ነፍሳቸው ለተጨነቀች የምትረዳ ነፃ የምታወጣው እጅ በኢየሱስም ታገኛቸው። እግዚአብሔር አምላክ ሆይ ብዙዎች ግራ ተጋብተዋል፣ ተጨንቀዋል። ከዚህ ጭንቀታችን ማን ያወጣናል ይላሉ። የምታወጣ አንተ ነህ። እግዚአብሔር አምላክ ሆይ እስራት የምትፈታ አንተ ነህ። የድግምት ቢሆን፣ መተት ቢሆን፣ ሟርት ቢሆን፣ ጥንቆላ ቢሆን፣ የዘር ማንዘር እርግማን ቢሆን በጌታ በኢየሱስ ስምና ስልጣን ከዚህ ሰዓትና ጊዜ ጀምሮ ከህይወታችሁ ላይ እንዲቆረጥ እጸልያለሁ። ሰንሰለት ሁሉ እንዲበጠስ በኢየሱስ ስም እጸልያለሁ። መርገም ሁሉ በኢየሱስ ምንጩ እንዲደርቅ በኢየሱስ ስም እጸልያለሁ። አግብተው ማህፀናቸውን የያዘ እንዳይወልዱ ያደረገ፣ በትዳር ውስጥ ሆኖ እንኳን ፍቅር እንዳይኖራቸው ያደረገ፣ እጮኝነት ውስጥ ሆኖ ወደ ትዳር እንዳይመጡ በመካከላቸው ጸብና ክርክርን የሚረጭ፣ ቋንቋ መደበላለቅን የሚያደርግ፣ በስራ እንኳን ህይወት ውስጥ እንኳን እየተራመዱ ስራቸው ሰክሲድ እንዳያደርግ፣ ፍሩትፉል እንዳይሆኑ፣ ፍሬያማ እንዳይሆኑ የሚያደርግ፣ ልጆች እንኳን ወልደው ልጆቻቸው በትምህርታቸው ፍሬያማ እንዳይሆኑ፣ አይምሯቸው እንዳይባረክ፣ የጥበብ የእውቀት የማስተዋል መንፈስ እንዳያገኛቸው፣ አይምሯቸውን አታክ የሚያደርግ ማንኛውም የጨለማ ጉልበት የተሻረ ይሆን። እግዚአብሔር አምላክ ሆይ እርጉዝ እንኳን ሆኖ ነፍሰ ጡር ሆኖ ውስጣቸው ላይ የተሰበካቸው ስብከት ይሄ ልጅ ይሞታል የሚል እንኳን ድምፅ እየሰሙ ያሉ ቢኖሩ በጌታ በኢየሱስም ድምፅን በድምፅ እንሽራለን። ህይወት ወደ እነሱ ይግባ፣ ሰላም ወደ እነሱ ይግባ። የተጸነሰው ጽንስ ሁሉ በሰላም እንዲወለድ በጌታ በኢየሱስም እጸልያለሁ። እግዚአብሔር አገልግሎት ውስጥ እንኳን ሆኖ ግን ድካም ውስጥ ያሉ ጠላት ይሄው በቃ እየሰበክ ምን አመጣ፣ እየዘመርክ እየጸለይሽ ምን አመጣሽ እንኳን እያለ እየሰበካቸው መጽሐፍ ቅዱሳቸውን እንዲያስቀምጡ፣ በገናቸውን እንዲያስቀምጡ፣ ተስፋ እንዲቆርጡ እያደረገ ያለ ማንኛውም የጨለማ ተልኮ በስም ስልጣን የተሻረ ይሁን። በገናቸውን የጣሉ እንደገና በገናቸውን ያንሱ። ቃልን የጣሉ እንደገና ቃልን እንዲያነሱ በኢየሱስ ስም እጸልያለሁ። እግዚአብሔር አምላክ ሆይ በተለያየ አቅጣጫ ድካም ውስጥ ያሉ፣ ድንዛዜ ውስጥ ያሉ፣ ተስፋ መቁረጥ ውስጥ ያሉ፣ ሐዘን ውስጥ ያሉ፣ ትካዜ ውስጥ ያሉ፣ ራሳቸውን በመጥላት ውስጥ ያሉ፣ ኢቭን እንኳን ገመድ አንገታቸው ላይ ለማስገባት፣ መርዝ ለመጠጣት፣ መኪና ውስጥ እንኳን ለመግባት፣ ራሳቸውን በተለያየ ስለት ለመተልተል፣ ደማቸውን አፍስሰው ለመሞት ጠላት ፕላን ያደረገባቸውን ሰዎች ቢኖሩ በኢየሱስም ጣልቃ እንድትገባላቸው ጸልያለሁ። በዚህ ሰዓትና ደቂቃ አንድ ነፍስ እንድታመልጥ በኢየሱስም ጸልያለሁ። ለመንግስት ጠቃሚ እንዲሆኑ ማግራድ ያለው ባሰፕሬዲ ካንዳላ በሰፕሬ ኃይል እንዲያገኛቸው፣ ደመና እንዲያገኛቸው፣ ብርሃን እንዲያገኛቸው፣ በመንገዳቸው ላይ በመውጣት መግባታቸው ላይ በኢየሱስ ስም ያንተ ብርሃን እንዲበራላቸው በኢየሱስ ስም ጸልያለሁ። እኔ የዓለም ብርሃን ነኝ እንዳልክ ብርሃን በኢየሱስ ስም በእነሱ ላይ ይብራላቸው። ጨለማ ፍጹም ከነሱ ህይወት ላይ የተቀደደ ይሁን፣ ከመንገዳቸው የተቀደደ ይሁን። እግዚአብሔር አምላክ ሆይ ሰው አያየኝም የሚሉ ከዚህ የተነሳ መቃብር ቦታ ላይ የሚሄዱ ሐዘን በልባቸው የሞላ የሞተባቸውን ፋሚሊያቸውን እያሳየ እነሱም ወደ ሞት እንደሚነዱ የሚነግራቸውን የጠላት ድምፅ ዛሬ በህይወት ድምፅ በኢየሱስም ሽረናል። ከዚህ ስቱዲዮ በኢየሱስም ሆነን እንናገራለን። ያንተ መንፈስን የሚያግድና የሚይዝ የለምና በሀገር ውስጥ ቢኖሩ ከሀገር ማዶ ቢኖሩ በጌታ በኢየሱስም ህይወትና ትንሣኤ እንዲሆንላቸው ጸልያለሁ። በረከት እንዲያገኛቸው ጸልያለሁ። ኃይል እንዲያገኛቸው ጸልያለሁ። እግዚአብሔር አምላክ ስለፈታሃቸው ዲሊቨርድ ስላደረግካቸው ከአእምሮ መታሰር፣ ከልብ መታሰር፣ ከመንፈስ መታሰር እግዚአብሔር አምላክ ነፃ ስላወጣቸው እናመሰግናለን። መልካም በሆነ ጊዜ ደግሞ ክብሩ ላንተ ይሁን። እግዚአብሔር ሀገራችንን እንድትባርክ፣ ሰላም እንድታደርግ፣ ቤተክርስቲያን እንድትባርክ፣ ቅዱሳን አገልጋዮችን ሁሉ እንድትባርክ በጌታ በኢየሱስም ጸልያለሁ። ሁሉ ለስምህ ክብር ይሁን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ጸልየናል። ተፈጸመ። አሜን።